ጥያቄ ዘዳግም ምዕራፍ 21 ከቁጥር 15 ላይ እና ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 8 ላይ እግዚአብሔር ምን ይላል? እግዚአብሔር ምን ይላል? ለአንድ እሱ የተወደደች ለአንዲቱ የተጠላች ሁለት ሚስቶች ቢኖሩት እያለ ይናገራልና አንድ ሴት አንድ ባል ሁለት ሚስቶች ካሉት ውርሱን እንዴት አድርጎ ማከፋፈል እንዳለበት እግዚአብሔር ስለ ሚስቶች ያወራል። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 8 ላይ የጌታህን ሚስቶች ሰጠው፣ የጌታህን ሚስቶች በብብት ጣልኩልህ፣ የይሁዳን ቤት ሰጠው፣ ይህ አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ብሎ እግዚአብሔር ለዳዊት ሚስቶች እንደሰጠው ይናገራል። ስለዚህ ከአንድ ባለማግባት ዝሙት ከሆነ እናንተ እንደምትሉት እግዚአብሔር ለዳዊት ዝሙት አሰርቶታል ወይ? እንደገና ደግሞ ለዝሙተኞች ሕግ እያወጣ ነው ወይ ነው? እዚህ ላይ ዝሙት የሚሰሩ ሰዎች ሚስት ብሎ መጥራቱስ እግዚአብሔር ተሳስቷል ወይ? ዝሙት የሚሰሩ ሴቶች ሚስት ብሎ በሚስት ያኔ ክብር መጥራቱ እግዚአብሔር ተሳስቷል? ይሄ የመጀመሪያው ጥያቄ ነው። ቀጥል ሁለተኛውንም ማምጭ ነው መልስልኝ። ከዛ ቀጥል አንድ አንቺ ዛራ ብናሽ አትረብሽ አልጎት ተው እንጂ መልስልኝ። እሺ ይሄን አንቺ ችግርሽ ምንድነው? መልሳለሁ። ጌታ ምስክሬ ነው፣ መልሳለሁ። ሁለቱንም ማምጭና ሰጠኝ። አላስወጣሽም። ሁለቱሽን እንኳን ቀጥይ። ሁለተኛ ጥያቄ ኦሪት ዘዳግም ምዕራፍ 24 ቁጥር 1 እንደዚሁም ደግሞ ኦሪት ዘዳግም በጣም ብዙ ቦታዎች ላይ ኦሪት ዘዳግም ምዕራፍ 1 ቃንዴ ኦሪት ዘዳግም ምን ይላል? ምዕራፍ 21 ቁጥር 1 ሴት ቃንዴ እሺ ሴት ጽፎ እንዲሰጣት ያስቀምጣል፣ ወይም ደግሞ እንዲፈታት ያስቀምጣል። ወንድ ይፈታል እዚህ ላይ ማለት ነው። ይፈታል፣ ከዛ በኋላ ወደ ቤቱ ይልካታል ማለት ነው። ፍች ይፈቀር ነበረ በእግዚአብሔር። አዲስ ኪዳን ላይ ግን ያኔ ፍች ኖርማል ነው። አንድ ሰው ከተጣሉ መፈታታቸው በጣም አሪፍ የሆነ ነገር ነው። ግን አዲስ ኪዳን ላይ ኢየሱስ ክርስቶስ ይሄንን ከልክሯል። ሚስቱን የሚፈታ ሁሉ ፍቿን ጽፈት ይስጣት። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስት የሚፈታ ሁሉ አመንዝር ያደርጋል። አንድ ሰው ሚስቱን ከፈታ ያለ ዝሙት ምክንያት ከሆነ አመንዝር እንዴት ነው ዝሙተኛ የሚባለው? አንድ ሰው ያለ ዝሙት ምክንያት እንዴት ነው ሚስቱን መፍታት የለበትም? ይሄ ከሞራሊ ወይም አንድ ሰው ጤነኛ ጭንቅላት ካለው እንዴት ነው ይሄ ከሰው ጋር አብሮ የሚሄድ ህግ ሊሆን የሚችለው? ምክንያቱም የሰው ልጅ በዝሙት ብቻ አይደለም፣ በብዙ ነገር አንተም እንደምታውቀው ይጣላል። አሲድ ራሱ የሚደፋባቸው ስንት ነው ያሉት አሁን ላይ ሴቶች እየተሰቃዩ ነው የሚኖሩት ማለት ነውና ይሄ እንደ ትክክለኛው ህግ ተብሎ አዲስ ኪዳን ላይ ሊወጣ ይችላል። ኢየሱስ ክርስቶስ የፍቅር አምላክ የፍቅር እንደዚህ ምናምን እያላችሁ የምትሰብኩ ከሆነ እንዴት ነው ያለ ዝሙት ምክንያት ካልሆነ በስተቀር አትፋቱ ብሎ እዛው ላይ እየተጨቆኑ እንዲኖሩ የሚያደርጋቸው? ይሄ ነው ጥያቄ። ሁለተኛ ምን አይነት ሰው ነሽ ግን? አንቺ ግን በጣም ከባድ ሰው ነሽ። የዛራ ጥያቄ ሁለት ጥያቄ ነው። የመጀመሪያ የዛራ ጥያቄ ሁለት ጥያቄ ነው። የዛራ ጥያቄ ሁለት ጥያቄ ነው። የመጀመሪያ ጥቅሶች እንዳውም አንድ ሁለት ጥቅስ ብቻ ነው ፒክ ያደረገችው። ሌሎች ብዙ ጥቅሶችም አሉ። ታስታውሱ እንደሆነ እንግዲህ ስለ ሚስቶች ያወራል መጽሐፍ ቅዱስ ላይ በትክክል ነው ያነበበችው። ክፍሉም የጠቀሰቻቸው ሌሎች ጥቅሶችን ሞልቷል። ሞሪ የዳዊትን በተለይ እሷ የጠቀሰችው አንሶ ቢሆን ኖሮ በጨመርኩልህ ነበር የሚል ነው። ኦኬ ሚስቶች አሁን ሁለቱም የጠቀሰቻቸው ሳሙኤል ላይም ዘዳግም ላይም የጠቀሰችው ስለ ሚስቶች ነው የሚለው። እግዚአብሔር አሁን ሚስት ሳይሆን ያለው ሚስቶች እያለ ኮስተር ብሎ ነው እያወራ ያለው፣ ልክ ተስማምቶ ማለት ነው። ከዛም ባሻገር እንደውም ለዳዊት ደግሞ ስፔሲፊካሊ የጌታ ሚስቶች ሁሉ በብብት ተጣልኩልህ ያለ ቢያንስ ኖሮ ደግሞ ጨምርልህ ነበር በሚል ከመስማማትም አልፎ እግዚአብሔር እንደውም በጨመርኩልህ ነበር የሚል አይነት ነገርም ሲናገር እናያለን። እንግዲህ ለዳዊት ሚስቶች ነው ያገባው ዳዊት። በመጽሐፍ ቅዱስ ይቻላል ምንድነው ብታካብዱት ነው። ለዛ የዛራ ጥያቄ ገብቷችሁ ከሆነ ዛራ የአጥባቂ ሙስሊም ነች ታውቃላችሁ። የሴት ኡስታዝ ማለት ይቻላል። አሁን እሷ ኮምፔር ልታደርግ የፈለገችው ይሄ በጋብቻ በእናንተ ሃይማኖት ብዙ አንድ ወንድ ብዙ ሴት ማግባት ይቻላል እያላችሁ እኛን ትከሱናላችሁ እንጂ በእናንተ መጽሐፍ ውስጥ አለ አይደለም ወይ? እንዲያውም እግዚአብሔር ሚስቶች የጌታህን ሚስቶች ሁሉ በብብት ጣልኩልህ ቢያንስ ጨምርልህ ነበር እኮ ብሏል። እንደውም እኛ 4 ነው የሚፈቀደው እናንተማ ብዙ ነው ልትለን ነው። ከዛ በኋላ ካላችኋት ሰለሞን ንጉሱ ሰለሞን እግዚአብሔር የመረጠው ሰው ነው
1000 ሴቶች 700 ሚስቶች እና 400 300 ቁባት። እኔም ጠቅሻለሁ ቅድም፣ ልደብቅ አልሞከርኩም። አላፍርም በመጽሐፍ ቅዱስ ውስጥ ያለው እንደዚህ አይነቶችን ነው የምጠቅሰው። አስቡ። ዓላማው ምንድነው? አሁን የዛሬ ጥያቄ የእስልምና ላይ ያላችሁን ጥያቄ አቁሙ ነው። ወንድ እኛ እንደውም ቢበዛ 4 ነው የሚያገባው። ስለዚህ አታካብዱ። የእናንተ 1000 ያለ አይደለም ወይ ለማለት ነው። ሁለተኛ ጥያቄ የጠየቀችው ደግሞ ሰርቲፊኬት ይስጣት። ጋብቻ ማን ልክ ጋብቻ ሰርቲፊኬት አለ፣ የዲቮርስ ሰርቲፊኬት ጽፎ ከሰጣት ወንዱ መሸኘት ይችላል። ይሄንን እግዚአብሔር ነው ኦርደር የሰጠውና የእግዚአብሔር ትእዛዝ ነው። ስለዚህ ኢየሱስ ክርስቶስ ደግሞ ይሄንኑ ሐሳብ አፍርሶታል፣ ተቃውሟል በአዲስ ኪዳን ላይ። ይሄን ነገር እንዴት ታየዋለህ የሚል ጥያቄ ነው የጠየቀችው። እኔ መልስ አለኝ። ጉዳዩ እንደዚህ ነው። ዛራ ያዳምጪ። ብሉይ ኪዳን ነቀፋ ያለበት ኪዳን ነው። ፐርፌክት ኪዳን አይደለም ሲጀመር። ብሉይ ኪዳን ወደ አዲስ ኪዳን መምጫ መንገድ፣ እግረ መንገድ ሰዎችን ወደ አዲስ ኪዳን ማድረሻ ነው እንጂ የጽድቅ ስታንዳርድ አይደለም። ከጽድቅ የጎደሉ ሰዎች፣ ዳግም ያልተወለዱ ሰዎች ባሉበት የኃጢአት ልክ እግዚአብሔር መጥቶ ባሉበት ስንፍናቸው፣ ባሉበት ላይፍ ስታይላቸው፣ ባህላቸውን፣ ላይፍ ስታይላቸው ምናቸውንም ሳይነካ በብሉይ ኪዳን ሰዎች የሚጠበቅባቸው ከመንፈሳዊ ነገር 2 ነገር ብቻ ነበር። አምልኮተ እግዚአብሔርና ከጣዖት አምልኮ ርቆ መኖር። ሶስተኛው ኦፕሽናል ነው፣ ፍርድን፣ ፍትህን ማድረግ። በተረፈ ከዚህ ከሁለቱ ነገር አምልኮተ እግዚአብሔር መያዝና ከጣዖት መራቅ። ከዚህ ውጪ ቁባት የሚይዛሉ። አንቺ ሚስት ነው እንደገረመሽ ቁባት በስነ ስርዓቱ የሆሴ መጽሐፍ ውስጥም ልክ እግዚአብሔር ደግሞ ፈቅዶ ልክ አንቺ አሁን የጻፍሽው የእግዚአብሔር ፈቃድ እንደሆነ የነገርሽኝ ትክክል ነው። ፐርሚሲቭ ዊል እና ፐርፌክት ዊል የሚለው ለዚህ ነው። ይኸውልሽ ፐርሚሲቭ ዊል ማለት እግዚአብሔር እኛ ከልባችን ጥንካሬ ወይም ደግሞ እኛ የፈቀነው የማይከለክለው ማለት ነው። ግን የልቡ ፈቃድ አይደለም። የልቡ ፈቃድ ግልጽ ነው። አደምና ሐዋን የፈጠረው እግዚአብሔር አደምንና ብዙ ሴቶችን አልፈጠረም። ወይም ደግሞ ሐዋንና ብዙ ወንዶችን አልፈጠረም። አንድ ለአንድ አድርጎ ነው የፈጠረው። ሐሳቡን አይቀይርም። ትክክለኛው እሱ ነው። ከውድቀት በኋላ ሰው ኃጢአት ከሰራና ከእግዚአብሔር ከተለየ በኋላ ግን መዘባረቅ ሲጀምር ዓላማው አዲስ ኪዳን ጋር ለማድረስ ሰዎችን ባሉበት የኃጢአት ልክ ሲያመጣ፣ አሁን ለምሳሌ ለዳዊት አሁን በተለይ አሁን ለዳዊት የጠቀስሽው ጥቅስ ብዙ ክርስቲያኖች ቢጠየቁ እንደማይመልሱ እርግጠኛ ነኝ። ለምን ይመስላል? የጌታ ሚስቶች በብብት ጣልኩልህ ሲል እግዚአብሔር ፈቅዶ ያደረገ ነው ይመስላል። ኖ ባለበት የዳዊት ስታንዳርድና በዘመኑ በነበረው የቅድስናና የጽድቅ ሂውመን ስታንዳርድ ገና ደም አልፈሰሰም፣ ሰውና እግዚአብሔር አልታረቀም። ባላቸው በውድቀት ልክ መጥቶ እግዚአብሔር እቺን ሁለቷን ያልኩሽን አምልኮተ እግዚአብሔርንና ከጣዖት አምልኮ ርቆ መኖርን ብቻ ይዞላቸው ወደ አዲስ ኪዳን መምጫ መንገድ ናቸው እንጂ እነሱ ራሳቸው ዳግም ያልተወለዱ ናቸው። ስለ ጋብቻ ስታንዳርድ ሊወጣላቸው አይችልም። ምክንያቱም ገና ኃጢአተኞች ናቸው። እነዚህ ሰዎች እንደፈለጋቸው ነው የሚኖሩት። ሁለቱን ነገር ብቻ ነው የማያደርጉት። ፐርሚሲቭ ዊል ነው፣ ፐርፌክት ዊል አይደለም። ፐርፌክት ዊልማ አደምና ሐዋን ነው የፈጠረው። አዳም ሔዋንን የፈጠረው ዳስ ፐርፌክት ዊል። ኢየሱስ ክርስቶስ ፐርፌክት ዊል ነው የመለሰው። ለዛ ነው አንድ ባልና አንድ ሚስት የተባለው። ሶ ሁለተኛው ጥያቄ መልሱ፣ ሁለተኛው ጥያቄ ሰርቲፊኬት የሚለው ነው። እሱን አሁን ብዙ ሰው ግራ ይገባዋል። ሰርቲፊኬት ጽፎ ይስጣት። ኢየሱስ ክርስቶስ እኮ መልሶልናል ምን እንደሆነ። እንደዛ ተብሎ የተጻፈው ሙሴ ስለ ልባቸው ጥንካሬ ነው። ስለ ልባቸው ጥንካሬ ማለት ኦልሬዲ በውድቀት ዘመን ያሉ ሰዎች ናቸው። ምንም የጽድቅ ስታንዳርድ ከነሱ አይጠበቅም። አምልኮተ እግዚአብሔር ካላቸው ራሱ በቂ ነው። ከዚህ የተነሳ ሚስት መፍታት አሁን መፍታት ኃጢአት ነው የምትያቸው አይደሉም። ምክንያቱም ዳግም የተወለዱ አይደሉም። እንደፈለጋቸው ነው የሚኖሩት። ከነሱ የሚፈልገው አምልኮተ እግዚአብሔርና ከጣዖት መራቅ ብቻ ነው። ልብ አድርጊ። ከዚህ የተነሳ ከነዚህ ሰዎች ሚስት መፍታት አትፍታ ኃጢአት ነው የሚባሉ አይደሉም። ኃጢአት የኃጢአት ስታንዳርድ የጽድቅና የኃጢአት ስታንዳርድ የሚባል ነገር ራሱ ገና የለም። የሙሴ ግን የተሰጣቸው ኃጢአተኝነታቸውን እንዲያጋልጣቸውና ኃጢአተኛ ነኝ እርዳታ ፈልጋለሁ እንዲሉ ነው። ይሄንን ነው የሚናገረው። ሙሴ ሕግ ራሱ እንዲኖሩበት አይደለም፣ ኃጢአተኝነታቸውን አድሚት አድርገው ንስሐ እንዲገቡ እግዚአብሔርን ፍለጋ እንዲሄዱ ኢየሱስ ክርስቶስ ጋር እንዲመጡ ነው ዓላማው። ስለ ልባቸው ጥንካሬ ኢየሱስ ክርስቶስ ሰርቲፊኬት ይስጣትና ያባራት ይሸኛት የሚለው ቃል ሴት ሰው አይደለችም ማለት አይደለም። ትክክል አይደለም። በሰርቲፊኬት ይስጣትና ያባራት እሷ ሰርቲፊኬት ሰጣ ማባራት ትችላለች? አትችልም። እሱ ለምን እንደሚችለው በእኛ በክርስትና ወንድ የለም ሴት የለም፣ ሁለቱም እኩል ናቸው። ስለዚህ ሐሳቡ ምንድነው? ያኛው የብሉይ ኪዳን እኮ ባይዘው ካልቸራቸውንም አልነካም። ሴት ለምሳሌ በአምልኮ ጊዜ ራሱ ውጪ ነበር የምትቆመው፣ እንደ ወንድ ውስጥ አትገባ። ሰማይና ምድር ነው በቃ የተገለባበጠ ነገር ነው። ሜስድ አፕ ነው አይደለም አላለም እግዚአብሔር ቃልም። ስለዚህ በእንደዚህ አይነት ሁኔታ በዚህ አይነት ሁኔታ የተጻፈ ነው ክፍሉ። ፐርፌክት አይደለም። ፐርፌክት አዲስ ኪዳን ነው።
አዲስ ኪዳን የዘፍጥረት ምዕራፍ 1 ማለት ነው። ስለዚህ አንቺ ላይ ዋጥልሽ ይችላል። ይሄን ነው በይ ወደ ትምህርትሽ ሂጂ። ሰላም አለይኩም። በሚቀጥለው ሰው ጠይቅ። እንቀጥል። ሌላ ጥያቄ አይቻልም። ዛራ ግን አጎቴ አልገባኝ። አሁን አንቺ ልጅ አንቺ መቼም በይ ውረጅልን ሂጂ